ሰላም እንዴት ናችሁ? ዶክተር ዮናስ ነኝ። ዛሬ ይዤላችሁ የመጣሁት አቶ ጌታቸው ረዳ በአንድ ወቅት የተናገሩት ከዛ ደግሞ ፕሮፌሰር ብርሃኑ ነጋ ወቸው ጉድ ላይ ቀርቦ ደግሞ የተናገረውን ከትሮማ ጋር የተያያዙ ሁለት አባባሎችን ትንሽ ክላሪፋይ ለማድረግ ነው። በአንድ ወቅት አቶ ጌታቸው ምን አለ? በትግረኛ እንደ አባባል አለ ካብይን ጊአት ምስ ህዝብሃ ምዋአት ይባላል አለ። ይህ ማለት ምን ማለት ነው? ለብቻ ገንፎ ከምትበላ ከህዝብ ጋር አብረን መከራ መቀበል የተሻለ ነገር ነው ማለት ነው ብሏል። ወቸው ጉድ። ይሄ እንግዲህ ወቸው ጉድ የሚያስብል ኤፒሶድ ነው። ፕሮፌሰር ብርሃኑ ነጋን ነው ያቀረቡት። 5 ሰዓት ከምናምን ነው ኤፒሶዱ፣ ግን ሳታስቡን ነው ጊዜው ልም የሚለው እና ፕሮፌሰር ብርሃኑ በጣም ዳውን ቱ እርዝ የሆነ ሰው እንደሆነ ከዛ በጣም ብዙ ታሪኮቹን ሼር ያደረገበት ነው። እነ ቤኪ ያው እንደ ቆሎ ጓደኛ ብሬ ያሉ ነው ያወሩት። ኤኒዌይ እኔ ትኩረት ማደርገው እንግዲህ ምን አለ፣ ብዙ ትራውማቲክ የሆኑ ነገሮችን አሳልፏል በልጅነቱ። ለምሳሌ አባታቸው በቃ ሰኔ 30 ላይ ይሰለፉና ውጤታቸውን ያሳያሉ እና 1 እስከ 3 ካልወጡ የሚገርም ኩርኩም ነበረ የሚቆጓቸው። ከዛ ደግሞ ፕሮፌሰር ብርሃኑ ኢህአፓ በነበረበት ወቅት እንግዲህ በረሃ አሳልፈዋል ምናምን እና እንግዲህ ብዙ የኢህአፓ ሰዎች ሼር የሚያደርጉት ነው። ግን ኤኒዌይ ለ3 ቀናት ምግብ ምናምን ሳይበላ ሳር ምናምን እየቀቀሉ ነበር የሚመገቡት። አሁን ላይ ይሄ በጣም ሾኪንግ ነገር ነው። ግን አንዳንድ ጊዜ ትሮማ የሚያደርገው ምንድን ነው የሚለውን እንድንጠይቅ ያደርገናል። ከላይ እንግዲህ የአቶ ጌታቸው ረዳንም አባባል ያመጣሁት ዋት ኢዝ ትራውማቲክ አባውት ትሮማ የሚለውን እንትን እንድንለው ነው። አሁን ትሮማ የሚለው ቃል በጣም ሰው እየተጠቀመው ነው እና አንዳንድ ጊዜ ትርጉሙን ሁሉ አስቷል። ለምሳሌ አንዳንድ ሰዎች በልጅነቴ እኮ አባቴ አንድ ቀን ተቆጥቶ የነበርና ትሮማ ደርሶብኛል ምናምን ይላሉ። አንዳንድ ሰዎች ስራ ጫና ሲበዛባቸው ኧረ የኔ በቃ ትሮማታይዝ አደረገኝ ምናምን ይላሉ። ትሮማ ሁሉም ሰው እየተናገረው ነው እና ከአእምሮ አንጻር ግን እንዴት ነው የምናየው የሚለውን ማየት ያስፈልጋል። የመጀመሪያው ቁልፍ ነገር የአእምሮ ሕክምና ላይ ከትሮማ ጋር የተያያዙ 2 ህመሞች አሉ። የመጀመሪያ አኪዩት ስትረስ ዲስኦርደር ይባላል። ሁለተኛው ፒቲኤስዲ ፖስት ትራውማቲክ ስትረስ ዲስኦርደር ወይም በአማርኛ ድህረ አደጋ ሰቀቀን። ይሄ ማለት የሆነ ሰውዬ ስለተቆጣ ኤኤስዲ ወይም ፒቲኤስዲ የሚባለውን ዲስኦርደር አታሟላ። ቁልጭ ተደርጎ ምን አይነት ትሮማ እንደሆነ ተቀምጧል። የመጀመሪያው ለህይወት ሚያሰጋ ሲሆን ላይፍ ትሬትኒንግ ሲሆን ይሄ ትሮማ ሊያመጣ ይችላል ማለት ነው። ሁለተኛ ደግሞ ፊዚካል ኢንቴግሪቲን ትሬትን የሚያደርግ ከሆነ ይሄ እንግዲህ የአካል ደህንነት፣ ለምሳሌ በቃ አካሌ ቢጎዳስ፣ እጄ ላይ ጉዳት ቢደርስስ፣ ወይም ደግሞ የአካል መደፈር ቢደርስብኝስ፣ ከደረሰ ወይም ቢደርስብኝስ ብሎ አንድ ሰው ከፈራ እነዚህ ነገሮች በኋላ ላይ አኪዩት ስትረስ ዲስኦርደር ወይም ፒቲኤስዲ ሊያመጡ ይችላሉ። ይሄ እንግዲህ ስትሪክትሊ የአእምሮ ህመም ተብሎ የተመዘገቡት ነው። ነገር ግን ትሮማ ግን ፒቲኤስዲ ደረጃ ባይደርስ ኤኤስዲ ደረጃን ባይደርስ ግን ሰዎች ላይ ተጽዕኖ ሊያመጣ ይችላል እና አንዳንድ ሰዎች አሁን ፕሮፖዝ ያደረጉ ያሉት ምንድን ነው? ካፒታል ቲ ትሮማ። ካፒታል ቲ እንግዲህ ቅድም እንደነገርኳቸው ሲሪየስ የሆኑ ለሰው ለህይወቱ የሚያሰጋ ከዛ ለፊዚካል ኢንቴግሪቲ ለአካላዊ ደህንነቱ የሚያሰጋው ሲሆን ካፒታል ቲ ይሉታል። ስሞል ቲ ትሮማ ደግሞ የሚሉት በልጅነት ለምሳሌ ኢሞሽናል አቢዩዝ ካለ፣ ወላጆች ቁጣ ካለ፣ አልፎ አልፎ ምትም ካለ ወዘተ፣ እሱን ደግሞ ስሞል ቲ ይሉታል። አንድ በጣም አስፈላጊ ነገር ግን የሆነ ኢንሲደንት ተፈጥሮ ለአንዳንድ ሰዎች ትራውማቲክ ሊሆን ይችላል፣ ለአንዳንድ ሰዎች ላይሆን ይችላል። አቶ ጌታቸውም እንዳለው ፕሮፌሰር ብርሃኑም እንዳለው ለአንዳንድ ሰዎች ኢት ኩድ ቢ ኦኬ፣ ለአንዳንድ ሰዎች ግን ትራውማታይዝድ ሊሆኑ ይችላሉ። ይሄ የሚወሰነው ግለሰቡ ለደረሰበት ነገር በሚሰጠው ትርጉም ላይ ነው። ለምሳሌ አንዳንድ ሰዎች ከባድ የሆነ ለህይወት የሚያሰጋ ነገርም አይተው ዊትነስ አድርገው ኤክስፒሪየንስ አድርገው they could be okay። አንዳንድ ሰዎች ግን በጣም ቀለል ያለ ነው እናንተ ብላችሁ የምታስቡት ነገር ደርሶባቸው በኋላ ግን ትራውማቲክ ሊሆንባቸው ይችላል። ይሄን የሚወስነው ምንድን ነው? ለደረሰው ነገር የሚሰጡት ትርጉም ነው። እና አንዳንድ ጊዜ ለምሳሌ ከፍ ያሉት ጀነሬሽኖች የአካላዊ ቅጣት ኖርማል ነበረ። በኩርኩም መቆጋት ነሽ፣ በአርጩሜ መገረፍ ኖርማል ነበረ። አሁን ላይ ደግሞ ይሄ ፋሽኑ እያለፈ ነው።
ስለዚህ በፊት ሁሉም ሰው በሚገረፍበት ሰዓት የተገረፈ አንድ ሰው እንደ ትሮማ ላይወስደው ይችላል። አሁን ላይ ደግሞ ብዙ ሰው ሳይገረፍ ለምሳሌ ትምህርት ቤት ውስጥ እሱ ብቻ የሚገረፍ ልጅ ከሆነ በጣም ትራውማቲክ ሊሆንበት ይችላል። ስለዚህ ሜን ፎከስ ኮሌክቲቭሊ ከማየት ይልቅ ለግለሰቡ ያለው ትርጉም ነው ማለት ነው። ኤኒዌይ ለዛሬ እንግዲህ ይዤላችሁ የመጣሁት ይህንን ይመስላል። በመጨረሻ ላይ ሪኮመንድ ማድረጋችሁ ይሄን የወቸ ጉድ ኤፒሶድ እንድታዩት ጋብዛችኋለሁ። በጣም ኢንትረስቲንግ የሆነ ኤፒሶድ ነው። ዌይ ቱ ጎ ወቸ ጉድ። ሁልጊዜ እንደምለው ያለ አእምሮ ጤና የለም። ደህና ሁኑ።